ሁሉ ጊዜ እግዚአብሔር አዲስ ነገር ሊያደርግ ሲፈልግ አዲስ ከባቢ ሁኔታ ውስጥና አዲስ አገር ውስጥ አይከታችሁ። ሁሉ ጊዜ እግዚአብሔር አዲስ ነገር ሊያደርግ ሲፈልግ እናንተን አዲስ ከተማ፣ አዲስ ሀገር፣ አዲስ ኢንቫይሮንመንት ስለማዘዋወር አያስብም። የሚያደርገው ነገር አንድ ነው። ያላችሁበት በረሃ ውስጥ እዛው በረሃ ውስጥ ምንጮችን ማፍለቅ ይጀምራል። ሁሉ ጊዜ አዲስ ነገር ሲሆን የሚሆነው ምንድነው ካለ እዛው በረሃ ውስጥ ምንጭ ይፈልቃል። ከእስር ቤት በረሃ ከሆነ ስፍራ ላይ ለኔ ምንጭ ይፈልቃል ብለህ አትጠብቅም። ነገር ግን አዲስ ነገር ሲሆን በረሃው ምንጭን ያፈልቅልሻል። እግዚአብሔር ምድረበዳችሁ ላይ ምንጮችን ያፈልቃል። ምድረበዳው ላይ ምንጮቻችን ያፈልቃል። ምድረበዳ ነው አላለም፣ ሳሩ ላይ ተቀመጡ። ስፍራው ምድረበዳ ነው። የሆነ ዛፎች ሲተከሉ አላዩ። ምንም የተደረገ ነገር የለም። በጥቂት ሰከንዶች ውስጥ ሳር በቅሎበታል። በህይወታችሁ ላይ የምተነብየው እንደዚህ ነው። ያላችሁበት ምድረበዳ ሊሆን ይችላል። ቀጣይ የምነግራችሁ ግን ሳሩ ላይ ተቀመጡ ብዬ አሁን ያላችሁበት የቢዝነስ ምድረበዳ፣ አሁን ያላችሁበት የአገልግሎት ምድረበዳ፣ አሁን ያላችሁበት የፋይናንስ ምድረበዳ ሳሮችን ሲያበቅል አይቻለሁ። ምንጮችን ሲያፈልቅ አይቻለሁ። ሲከተለኝ ክብር ለኢየሱስ ይሁን። መጽሐፍ ቅዱስ የያዝን ሰዎች የኢሳይያስ መጽሐፍ ምዕራፍ 43 እንከፍታለን። In the Bible we go to Isaiah chapter 43 ቁጥር 18 እና 19 verse 18 and 19 የፊተኛውን ነገር አታስተውሉ፣ የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ፣ የጥንቱንም ነገር አታስቡ። እነሆ አዲስ ነገር አደርጋለሁ፣ እነሆ አዲስ ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ እርሱም አሁን ይበቅላል። እናንተም አታውቁትም፣ እናንተም አታውቁትም። በምድረ በዳ መንገድ፣ በምድረ በዳ መንገድ በበረሃ ወንዞችን አደርጋለሁ፣ በበረሃ ወንዞችን አደርጋለሁ። ቁጥር 18ን ብቻ አንብበው። የፊተኛውን ነገር አታስተውሉ፣ የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ፣ የጥንቱን ነገር አታስቡ። እነሆ አዲስ ነገር አደርጋለሁ። ክብር ለኢየሱስ ይሁን። አሁን እግዚአብሔር አንድ ነገር እየነገራቸው ነው። አዲስ ነገር አደርጋለሁ አለ። God is saying I will do new thing. የዛ አዲስ ነገር ጠላት ግን አለ But the enemy of that new thing ወይ is የአዲስ ነገር ለመቀበል እንድትቸገሩ የሚያደርጋችሁ ነገር the adversary is የፊተኛው ነገር ወይም የኋለኛው ነገር ነው። it is the past. ትናንትናችሁ አዲስ ነገር እንዳትቀበሉ ያደርጋችኋል። The past forbids you from accepting new ለዛን things. አንዳንድ ሰዎቻችሁን እዚህ አስነሰች ሚሊዮነር ነው የምትሆነው ብለህ ትናንት የነበረን አካውንት ታውቃለህ። That's why you remember your past when I prophesy the future. እግዚአብሔር ስለ ትናንትና አታስቡ አለ። Don't think about the past. ስለ አሮጌውም ነገር በፍጹም ትዝ እንዳይላችሁ። Don't ponder the past. because ስለ ትናንት እያሰባችሁ Because thinking about the past, ዛሬ አዲስ ነገር መቀበል አትችሉም። you cannot receive a new thing. ዛሬ አዲስ ነገር መቀበል አትችሉም። You cannot receive a new thing today. አዲስ ነገር እንድትቀበሉ ከተፈለገ አለ For you to receive a new thing today, የምትቀበሉት ነገርን አዲስን ነገር ለመቀበል to receive a new thing, መጀመሪያ ማድረግ ያለባችሁ the first thing you should do is ትናንት የሚባለውን ነገር መርሳት ነው። you have to forget about your past. ያው ብዙ ጊዜ Many times ህይወታችን our lives ይሄ ለጨለማው ዓለም የተከፈተ ስለሆነ is open to the darks. ነገ የሚባለው ቀን ለኛ ሩቅ ነው። Tomorrow is far for us. አውሩ ብትባሉ የምታወሩ ስለ ትናንትና ነው። You speak only about the past. ትናንትና ዳቦ 2 ብር ነበር። In the past, bread was 2. ትናንትና ከካዛንቺስ 4 ኪሎ 60 ሳንቲም ነበር። In the past, it was like this and like that. ትናንትና ደሞዜ በርከት ያለ ነበር። ይሄን ቤት ክራይ ከፍየው ለራሱ እንደዚህ ተርፌ ነበር። You keep talking about your past. because ምንድነው ህይወታችን ለጨለማው ዓለም የተከፈተ ነው። Because our lives is open to the dark. ንግግራችን ውስጥ ጨለማ አለ፣ አናኗራችን ውስጥ ጨለማ አለ፣ ብዙ ነገራችን ውስጥ ጨለማ ስላለ Because our lives is open to the dark. ነገ የሚባለውን ቀን ሳይሆን ትናንትና ነው አእምሯችን ሁሉ ጊዜ ወደ ትናንትና ነው የሚመለሰው። We don't think about the future, but we think about the past. ሉሲፈርን እዚህ ጋር ብታገኙት If you meet Lucifer right here, ስለ ነገ አያወራችሁም። he doesn't speak about the future. ነገ ወደ እሳት ባህር እንደሚጣል ያውቃል። He knows his future is in the የሚያወራችሁ ትናንትና ነው። because ትናንትና የክብር ስፍራ ላይ ነበር። He only speaks about the past because he was in glory. አጋንንቶች ስለ ነገ ማውራት አይወዱም። ሁሉ ጊዜ እናንተ ጋር ሲመጡ ስለ ትናንትና የሚያወራችሁ because ነገ ከሚጠብቃቸው ፍርድ የትናንትናው ክብር ያንን ይፈልጉታል። Demons only speak about the past. ለዛ ነው እኛም ጋር ስትመጡ ትናንት It is like that also in our lives. እግዚአብሔር መጣና ደግሞ እንደዚህ አለ። God came and said, አዲስ ነገር አደርጋለሁ አለ። I will do new thing. ይሄን አዲስ ነገር ሳደርግ የማልፈልገው ነገር አለ። There is something I don't want from you when I do this. ስለ ትናንት የሚያስቡ ሰዎችን አልፈልግም። I don't want people thinking about their past. ትናንት ይሻል ነበር የሚሉ ሰዎችን አልፈልግም። I don't want people thinking about their past. መጽሐፍ ቅዱስ ምን እንደሚል ንገራችሁ። This is what the Bible says. የመክብብ መጽሐፍ ላይ In the book of
ትናንትና ይሻል ነበር አትበል። Don't say that the past is better. ከሚመጣው ቀን ይልቅ የትናንትና ቀናቶች ይበልጣሉ አትበል። Don't exalt your past. ይህ በእግዚአብሔር ዘንድ አጸያፊ ነው ይላል። Because it is despised in front of God. እግዚአብሔር ነገን ለማየት የሚጓጉ ሰዎች እንጂ በትናንትና የታሰሩ ሰዎችን አይፈልግም። God promotes people who sees the future. እግዚአብሔር መጣና God came ስለ and ትናንትና እንዳታስቡ አለ። don't think about your past. አሁን አዲስ ነገር ላደርግ ነው አለ። Today I will do new things. አዲስ ነገር ሳደርግ ደግሞ አለ When I do this, ቁጥር 19 የመጀመሪያው አዲስ ነገር አደርጋለሁ በኋላ ቀጣይ ምን እንዳላችሁ ልንገራችሁ። አዲስ ነገር አደርጋለሁ እርሱም አሁን ይበቅላል፣ እሺ ቀጣይ እናንተም አታውቁትም። በቃ እኔ አዲስ ነገር አደርጋለሁ አለ። he said, I will do new thing. የማደርገው አዲስን ነገር እናንተ አታውቁትም፣ አእምሯችሁ እንኳን አይቀበለውም። But you won't come to realization. You won't even እናንተ accept it. የለመዳችሁት አይነት አዲስ ነገር አይደለም። It is not according to your thoughts. እናንተ የለመዳችሁት አይነት አዲስ ነገር አይደለም። It is not familiar with you. የምትጠብቁት የደሞዝ እድገት ወይም የደረጃ እድገት አይደለም። It's not the way you expect it. አሁን የማደርገው አዲስ ነገር አለ The new thing I'm about to do now, እናንተ እንኳን አታውቁትም። you won't even notice. ለእናንተ ኢምፖሲብል ነው፣ የማይቻል ነው። You think it is impossible. እኔ ስለሆንኩ ግን አደርገዋለሁ፣ ሳደርገው ደግሞ አዲስ ነው። But since I am God, I will do it. አስቡት፣ እግዚአብሔር መጣ፣ God came. አዲስ ነገር አደርጋለሁ አለ። He said, I will do new thing. ኦኬ አድርግ ተባለ። And people said, yes, do it. ሳደርገው ግን አለ When I do it, እናንተ አታውቁትም፣ ለመቀበል you ይቸግራችኋል። won't realize it. You won't even accept it. አደርገዋለሁ ግን ለመቀበል ይቸግራችኋል። I will do it, but you won't realize it. sometimes ፕሮፌሲ ሰዎች ለመቀበል ቢቸግራቸው ለዛ ነው። Sometimes this is why people don't accept prophecies. እግዚአብሔር የቤት ኪራይ የምከፍለው የለኝም፣ የቤት ኪራይ የምከፍለው የለኝም፣ ኪሴ ውስጥ 200 ብር ቀረ ምናምን እያለ አንድ ሰው እያዘነ እያለቀሰ ይመጣል። Someone may see his current situation and come to us. መንፈስ ቅዱስ እንደዚህ ይሏል፣ Holy Spirit says to him, ዓለምን ትዞራለህ ይሏል። you will go around the world. 200 ብር ነው እኮ ያለው። He has $200. ይሄን ሊቀበለው አይችልም። He could not accept this. ሊቀበለው የሚችለው የቤት ኪራይ ይከፈልልሃል ከተባለ ነው። He only accepts a small amount. ለዛ ሰዎች አዲስ ነገር መቀበል የሚከብዳቸው ወይም ትንቢታዊ ንግግር መቀበል የሚከብዳቸው ለመቀበል ስለሚከብዳቸው ነው። That's why people have hard time accepting prophecies. እግዚአብሔር ይሄ ኢምፖሲብል ነው፣ የማይቻል ነገር ነው አለ። God says it is impossible, እኔ አደርገዋለሁ but I will do it. ሳደርገው ግን አለ When I do it, ትናንትናን እርሱት። forget about your past. የሆነ አንድ አጠባበቅ ይኖራቸው፣ የሆነ ነገር ጠብቁ። Expect something. አዲስ ነገር እንደሚሆን ጠብቁ። Expect a new thing. የሚሆነው አዲስ ነገር ከእናንተ አምሮ በላይ ነው። It is greater than your thoughts. ከዛ የአዲስ ነገር ምን እንደሆነ ልንገራችሁ። This is the new thing. እናንተ አታውቁትም አለ። You won't realize ከዛ it. እግዚአብሔር ራሱ ይህን አዲስ ነገር ማብራራት ጀመረ። እሺ በምድረ በዳ መንገድ በምድረ በዳ መንገድ በበረሃም ወንዞችን አደርጋለሁ። በበረሃም ወንዞችን አደርጋለሁ። ምን ማለት መሰለህ? አዲሱ ነገር ይሄ ነው እያላቸው ነው። He's saying the new thing is this. በምድረ በዳ ውስጥ አለ In the wilderness, መንገድ አደርጋለሁ፣ a way. በበረሃም ውስጥ ደግሞ አለ Amidst the desert, ወንዞችን አፈልቃለሁ። rivers. ምድረ በዳ ውስጥ ከሆነ ያላችሁት፣ If you are in the wilderness, በረሃ ውስጥ ከሆነ ያላችሁት፣ if you are in the desert, እግዚአብሔር አዲስ ነገር ሲያደርግ አይቻለሁ። I have seen God doing new ወንዞች things. ሲፈልቁ አይቻለሁ። I have seen rivers springing out. ወንዞች ሲፈልቁ አይቻለሁ። Rivers are springing ወንዞች out. ሲፈልቁ አይቻለሁ። Rivers. ቁጭ በሉ። እግዚአብሔር ገብቶታል። God understood. ምድረ በዳ ውስጥ ነው ያሉት፣ They are in the wilderness. በረሃ ውስጥ ነው ያሉት። They are in the desert. እርሱት አለ። Forget about it. እርሱት። Forget about it. አሁን ያላችሁበትን የፋይናንሻል እጥረት እርሱት አለ። Forget your current situation. በፋይናንስ በረሃ ውስጥ ነው ያሉት። You may be in the desert. በሁሉም ነገር ምድረ በዳ ውስጥ ነው ያሉት። You may be in the wilderness. እርሱት አለና Forget about it, God አዲስ ነገር said. አደርጋለሁ አለ። I will do new things. ኦኬ አዲሱ ነገር ምንድነው ሲባል When they ask what it is, እነሱ የጠበቁት አገር እንቀይራለን ብለው they expect to change ከዛ እንደዚህ countries. አላቸው። እዚሁ በረሃ ውስጥ አለ Amidst the wilderness, አሁን ያላችሁበት ስፍራ ላይ in the place you are right ምንጭ now, አፈልቃለሁ። I will spring out the rivers. አሁን ያላችሁበት ስፍራ ላይ In the place you are right ውሃ now, የለበትም የተባለው ስፍራ ላይ in the desert, ተስፋ የለውም የተባለው ስፍራ ላይ in the place of እሱ ላይ አለ hopelessness, ምንጭ አፈልቃለሁ። ምንጭ I will spring out rivers. አሁን ያላችሁበት መስሪያ ቤት ውስጥ In the place you are መቼ right ነው now, የምለቀው የምትሉበት መስሪያ ቤት ውስጥ in the workplace ሚሊዮኖችን you are, የሚያመጣ ምንጭ a spring will come. አሁን ያላችሁበት በረሃ ውስጥ In the wilderness you are ምንጭ right ሲፈልቅ now, አይቻለሁ። ምንጭ ሲፈልቅ I'm አይቻለሁ። seeing springs coming out. ምንጭ ሲፈልቅ አይቻለሁ። Springs are coming forth. ቁጭ በሉ። አዲስ ነገር አደርጋለሁ I will do new things. እና ይከብዳችኋል አለ። It is greater than your mind. አንድ ጊዜ አስታውሳለሁ፣ Once I remember, እዚሁ ዲክሌር እያደረኩኝ I was declaring right here, የቤት ኪራይ ከከፈላችሁ አልኩኝ if you pay your rent, 2 ወር 3 ወር ካለፋችሁ
if you pay rent 2 months from now, አከራዩ የቤት ኪራይ ሲጠይቃችሁ when the landlord asks you rent, እስካሁን የዘገየሁት ብር ስለሌለኝ ነው እንዳትሉ አልኩኝ። don't say that I don't have cash right now. ማለት ያለባችሁ ቤቱን ልገዛው እያሰብኩ ስለሆነ ነው በሉ አልኩኝ። You have to say I'm thinking about buying the house. በረም ስሙኝ፣ በረም ስሙኝ። በሕያው እግዚአብሔር ፊት ነው የምነግራችሁ። I speak to you on ይሄንን God. ዲክላሬሽን ተናግሬ ሄድኩኝ። Right after I spoke this declaration, በወሩ ነው በሶስተኛው ሳምንት ሁለት ሴቶች መጡና ፕሮፌት አንተ እንዳልኩ አደረግን ቤቱን ገዛ ነው አሉ። after a month, 2 women came and እዛው bought their house. እባረርበታለሁ ያላችሁት ቤት ውስጥ In the place ምንጭ that you ሲፈልቅ thought አይቻል springs will come forth. ምንጭ ሲፈልቅ አይቻለሁ። Springs will come እዛው forth. ተስፋ የቆረጣችሁበት ስራ ውስጥ In the place of hopelessness. እዛው ተስፋ የቆረጣችሁበት አገልግሎት ውስጥ In the ምንጭ ministry of ሲፈልቅ hopelessness. አይቻለሁ። ምንጭ Springs will come forth. ቁጭ በሉ። አንድ ጊዜ እዚሁ ቅርብ ሳውት ሱዳን የሚባል ሀገር ውስጥ Once in South Sudan, አንድ ኤፍሬም የሚባል ወዳጅ አለኝ there's a friend of mine called Ephraim. እና ኤፍሬም Ephraim. ያረፍኩበት ሆቴል ድረስ He came to my room መጣና and said, አንድ ሙስሊም ሰው አለ there's a Muslim guy. ብዙ ጊዜ ስለ ጌታ ነግሬዋለሁ። I have spoken to him about God many times. ስለ ጌታ አውርቼዋለሁ። I have preached the gospel. ምንም ጌታን ሊቀበል አልቻለም፣ ግን ልቡ ንጹህ ነው አለኝ። But he couldn't accept having a good heart. እና አንተ አንድ ሁለት ትንቢት ብትነግረው እርግጠኛ ነኝ ጌታን ይቀበላል አለኝ። But if you prophesy, I'm sure he will accept Jesus Christ. ጥራው አልኩት። No, call him, I said. ተደወለለት። He called him እየመጣው ነው አለ። and he said, I'm on my way. 2 ሰዓት ቆየብን። He came, we waited 2 hours. ወደ 3 ሰዓት ቆየብን። 2 or 3 hours. የቆየብን ማን ምክንያት ነው? There's a reason. መኪናውን ነዳጅ እንኳን የሚሞላበት ገንዘብ የለውም። He doesn't have any cash. በጣም ከባድ ድህነት ውስጥ ነው ያለው። He's in poverty. ከዛ መጣ። He came ከመጣ በኋላ ቁጭ አለ። and he sat down. ከዛ ልጸልይልህ አልኩት። Can I pray for you? I asked. እሺ። And he replied, yes. ካርቱም አንድ ሚስት አለችህ። You have a wife in Khartoum. እዚህ አንድ ሚስት አለችህ። You have a wife right here. ካርቱም ካለች ሚስትህ እንደዚህ ልጆች አሉ። And I spoke to him about his wife in Khartoum. እዚህ ደቡብ ሱዳን ውስጥ ካለች ሚስትህ ደግሞ እንደዚህ አለ። I spoke about the children. አዎ አለኝ። And he said yes. ከዛ ብዙ ፕሮፌሲዎችን ነገርኩት። I prophesied. ተደንቆ ሰማኝ። He was astonished and he ከዛ listened. መጨረሻ ላይ And in the end, ኢማኑኤል የሚባል ሰው ታውቃለህ አልኩት። do you know someone called Emmanuel? አላቅም አለኝ። He said, I don't know. ዶል የሚባል ሰው ታውቃለህ? Do you know somebody called Dole? አላቅም አለኝ። He doesn't. ከዚህ እንደወጣ Right after you go out here, ይሄ ሰውዬ አንተን ሲባረክ አይቻለሁ አልኩት። I've seen this man blessing you. ከዛ ያው ሙስሊም ነው አለ ወጣ። He didn't believe, but he went out. በሕያው እግዚአብሔር ፊት ነው የምነግራችሁ። I speak to you. ወጡ። He went out. ከትንሽ ሰዓታት በኋላ የኔ በር እየተንኳኳ ነው። After a few minutes, he knocked on my door. በሩን ከፈትኩ። I opened the door. በር ላይ የቆመው ኤፍሬም ነው። Ephraim stand in front of the door. የቅድሙ ሰውዬ መልአክ ነው ወይ ሰው ነው የሚለውን ለማየት መጥቷል ሰውዬው አለኝ። And he came because he was in doubt if I were an angel or not. ስሙኝ፣ በዛች ጥቂት ሰዓታት ውስጥ ምን እንደተፈጠረ ልንገራችሁ። This is what happened in that instant. ዶልን አላቅም አማኑኤልን አላቅም ብሎኛል። He said, I don't know Dole or Emmanuel. ከኔ እንደተለየ Right after he went 30 out, ደቂቃ አልቆየም። not after 20 or 30 ከእስር minutes, ቤት አንድ ሰው ደወለለት። someone called him. ስሙ ደንግ ዶል እንደዚህ የሚባል ሰው His name is Dang Dole. ከብዙ ዓመታት በፊት የመንግስትን ገንዘብ በልቶ የሱንም ገንዘብ በልቶ አጭበርብሮ የታሰረ ሰው ነው። He was accused of theft. ደወለትና እንደዚህ ያለው He called and said, ያንተን በኢትዮጵያ ወደ 30 ሚሊዮን ብር የሚጠጋ ብር ያንተን መልሳለሁ የሌሎችን አልመልስም አለው። I will ደውሎ return your money but not others. ሁሉ ጊዜ አዲስ ነገር ሲሆን When new things happen, የሚሆነው ምንድነው ካለ እዛው በረሃ ውስጥ ምንጭ ይፈልቃል። amidst the wilderness, springs will አስቡት፣ come out. ከእስር ቤት 30 ሚሊዮን ይመጣል ብለህ አትጠብቅም። You don't expect በረሃ 30 ከሆነ million will ስፍራ come. ላይ You don't expect from the wilderness. አልሰማችሁም? ከእስር ቤት በረሃ ከሆነ ስፍራ ላይ ለኔ ምንጭ ይፈልቃል ብለህ You አትጠብቅም። don't expect the spring to come out ነገር from ግን the አዲስ wilderness. ነገር ሲሆን But when a new thing በረሃው happens, ምንጭን ያፈልቅልሻል። the desert will በረሃው be ምንጭን filled with ሲያፈልቅ rivers. አይቻለሁ። I am seeing this. ምንጭን ሲያፈልቅ አይቻለሁ። I'm seeing spring. ምንጭን ሲያፈልቅ አይቻለሁ። Spring. ሁሉ ጊዜ እግዚአብሔር አዲስ ነገር ሊያደርግ ሲፈልግ When God wants to do a new thing, አዲስ ከባቢ ሁኔታ ውስጥና አዲስ አገር ውስጥ አይከታችሁ። He doesn't put you in a new place. ሁሉ ጊዜ እግዚአብሔር አዲስ ነገር ሊያደርግ ሲፈልግ When God wants to do a new thing, እናንተን አዲስ ከተማ፣ አዲስ ሀገር፣ አዲስ ኢንቫይሮንመንት ስለማዘዋወር He አያስብም። doesn't put you in a new የሚያደርገው environment. ነገር አንድ ነው። This is what He does. ያላችሁበት በረሃ ውስጥ Amidst the wilderness, you እዛው are. በረሃ ውስጥ
In the wilderness, ምንጮችን ማፍለቅ ይጀምራል። springs will come out. እዛው በረሃ ውስጥ In the desert, እዛው በረሃ ውስጥ in the desert, እዛው በረሃ ውስጥ in the wilderness, ምንጮችን ማፍለቅ ይጀምራል። he will let springs come out. የማቴዎስ ወንጌል ምዕራፍ 14 ክፈት። Go to Matthew chapter 14. ዛሬ ምድረ በዳው ላይ ምንጭ ይፈልቃል። Today the desert will be filled with rivers. እግዚአብሔር ምድረ በዳችሁ ላይ ምንጮችን ያፈልቃል። God will do us so. ምድረ በዳው ላይ ምንጮቻችን ያፈልቃል። Desert will spring. ከቁጥር 13 እስከ 19 Chapter verse 13 up to 19. ማቴዎስ ምዕራፍ 14 Chapter 14. ኢየሱስ በሰማ ጊዜ ኢየሱስ በሰማ ጊዜ ከዛ ብቻውን ወደ ምድረ በዳ ብቻውን የት ላይ ነው ያለው? ምድረ በዳ አይደለ? ቦታው ምንድነው? ጭው ያለ በረሃና ምንድነው? ምድረ በዳ። እሺ ቀጥል። ብቻውን ወደ ምድረ በዳ እሺ በታንኳ ፈቀቅ አለ። በታንኳ ፈቀቅ አለ። ሕዝቡም ሰምቶ ከከተማዎቹ በእግር ተከተሉት። ከከተማዎቹም በእግር ተከተሉት። ወጥቶም ብዙ ሕዝብ አየና አዘነላቸው። ደዌያቸውን ፈወሰ። በመሸ ጊዜ ደቀ መዛሙርቱ ወደ እርሱ ቀርበው ቦታው ምድረ በዳ ነው። ቦታው ምንድነው? ምድረ በዳ ነው። እሺ አሁን ሰዓቱ አልፏል። ወደ መንደሮች ሄደው ራሳቸው ምግብ እንዲገዙ እሺ ሕዝቡን አሰናብታሉት። ኢየሱስ እናንተ የሚበሉት ስጧቸው እንጂ። ቦታው ምንድነው ግን? ምድረ በዳ። እሺ ቀጥል። እናንተ የሚበሉትን ስጧቸው እንጂ ሊሄዱ አያስፈልግም አላቸው። እሺ እነርሱም ከአምስት እንጀራ 2 ዓሣ በቀር በዚህ የለንም አሉት። ይኸውና ብዙ ሰው ይሄንን ምዕራፍ ሲያነብ አእምሮ ላይ የሚመጣለት ተአምራት 2 ዓሣና ምንድነው? ትልቁ ተአምራት ይመስለዋል። Many people think that ተአምራት የሆነው ምድረ በዳ ላይ ነው። ይሄ ለራሱ ትልቅ ተአምራት ነው። እዛ ምንም ባህር የሌለበት ስፍራ ላይ ዓሣ መባዛቱ ቢግ ነገር ነው። ግን ትልቁን ተአምራት ላሳያችሁ። ቁጥር 19 ጋር ነው። ሕዝቡ በሳር ላይ እንዲቀመጥ አዘዘ። ምን ላይ እንዲቀመጡ? በሳር ላይ እንዲቀመጥ አዘዘ። ሳሩ ከየት መጣ? ቦታው እኮ ምድረ በዳ ነው። ፕሬየሩ ሳይጀመር ጸሎቱ ሳይጀመር ያ ምድረ በዳ ሳር ማብቀል ጌታ ራሱ ይሄ የነበሩበት ምድረ በዳ ላይ ቀደም እንዳለች ምድረ በዳ ነው አላለም። ሳሩ ላይ ተቀመጡ። sit down on the grass. ስፍራው ምድረ በዳ ነው። The place was desert. የሆነ ዛፎች ሲተከሉ አላዩ። They haven't planted any ምንም trees. የተደረገ ነገር የለም። Nothing is done. በጥቂት ሰከንዶች ውስጥ After a few minutes, ሳር በቅሎበታል። it was filled with አሁን grass. በሕይወታችሁ ላይ የምተነብየው እንደዚህ ነው። I prophesy upon your life like this. ያላችሁበት ምድረ በዳ ሊሆን ይችላል። And it may be a desert. ቀጣይ የምነግራችሁ ግን ሳሩ ላይ ተቀመጡ ብዬ That I will say sit on the ቀጣይ grass. የምነግራችሁ ሳሩ ላይ ተቀመጡ ብዬ I will say sit on the grass. አልገባችሁም? ቁጥር 19 ድጋሚ አንብብላቸው። ሕዝቡም በሳር ላይ እንዲቀመጡ አዘዘ። ምን ላይ እንዲቀመጡ? በሳር ላይ እንዲቀመጡ አዘዘ። ተነግሮናል እኮ ቦታው ምድረ በዳ ነው ተብሎናል። The place is desert. ጸሎት አልተደረገም። He hadn't prayed. ፕሮፌሲ አልተነገረም። There was no prophecy. ስፍራው ላይ ምንም አይነት ዛፍ አልነበረም። There was no tree in the place. ቦታው እኮ ምድረ በዳ ነው አሉ እነ ጴጥሮስ። The place is desert, Peter said. ጌታ ኢየሱስ አየና And Jesus saw, ሳር ላይ ተቀመጡ አለ። sit down on the grass. ምድረ በዳ ነው It is ግን desert. ሳር ላይ ተቀመጡ። And yet he said, sit down አዲስ on the ነገር grass. ሲሆን የሚሆነው እንደዚህ ነው። This is new thing. ምድረ በዳ ነው እያላችሁ ያላችሁት እናንተ ነው። You may think it's desert. ባለጠግነት ላይ ስትቀመጡ አይቻል። I'm seeing you ፍሬያማነት ላይ ስትቀመጡ አይቻል። in fruitfulness. ያው ምድረ በዳ In that desert. ያው ምድረ በዳ In that wilderness. የ20 ቀን ጾም ጸሎት ሳያዝበት Without having fast ዝናብ prayer. ሳይዘንብበት Without ሳር getting rain. በቅሎበት ተገኘ። ሳር በቅሎበት Grasses grew. ያው ምድረ በዳ In that desert. ዛሬ በሕይወታችሁ ላይ ተነብያለሁ። This I prophesy upon your አሁን lives. ያላችሁበት የቢዝነስ ምድረ በዳ It may be in አሁን business desert. ያላችሁበት የአገልግሎት ምድረ በዳ It may be, you may be አሁን in the ministry ያላችሁበት desert. የፋይናንስ ምድረ በዳ You may be in desert. ሳሮችን ሲያበቅል አይቻለሁ። I'm seeing it sprout grasses. ምንጮችን ሲያፈልቅ አይቻለሁ። I am seeing springs coming out. ምንጮችን ሲያፈልቅ አይቻለሁ። ምንጮችን ሲያፈልቅ አይቻለሁ። Springs are coming out. ምንጮችን ሲያፈልቅ አይቻለሁ። አይቻለሁ። I'm seeing springs coming out. ሄሎ ቁጭ በሉ። ምን ያህሎቻችሁ በተአምራት ታምናላችሁ? How many of you believes in miracles? sometimes ሰዎች ክርስቲያን ሆነው Sometimes people may be Christians. ተአምራትን ሲቃወሙ You may see people ነፃ መውጣትን ሲቃወሙ not accepting healing. ፈውስን ሲቃወሙ ይገርመኛል። Not accepting healing. I get astonished. ከተአምራት ሁሉ ከባዱ ተአምራት ምንድን ታውቃላችሁ?
This is the greater miracle amongst miracles. ከአቶ ከበደና ከአቶ አየለ ሲወለድ ያየ ነው ሰውዬ። The person who is born from two men. ከበደና አየለ ሁሉ ጊዜ እንደተጠቀስኳቸው ነው። ወይ አባቴ ነው ወይ እኔን የሆነ ነገር አድርገውኛል ማለት ነው። ከበደና አየሎች እዚህ ካላችሁ በጣም ይቅርታ። ከበደና አየለ some two men ከነሱ ሲወለድ ያየ ነው ልጅ may have a child. አባቱን እናቃለን እናቱን እናቃለን። We know there his mother and his father. አንድ ሰንበት ቸርች ደርሶ ከመጣ በኋላ right after he went on Sunday and came back. ከበደም አየለም አልወለደኝም እኔ እግዚአብሔር ልጅ ነኝ ካለ ያ ከታምራት ሁሉ ታምራት ነው። አባቱን እናቃለና we know his father, they said. so ይሄንን ታምራት የተቀበሉ ሰዎች የእግር የእጅ ታምራት የፋይናንስ ታምራት እንዴት እንደሚከብዳቸው አላውቅም። I don't know how you don't accept miracles like because ለዚህ ታምራት ከካንዲም ከየትኛውም ስፍራ አጽፋችሁ የምታመጡልን ፔፐር የለም የመንፈስ ምስክርነት እንጂ only the spirit witnesses. ይሄንን የተቀበሉ ሰዎች ሌላው እንዴት መቀበል እንደሚከብዳቸው አላውቅም። people who have received this may not accept. ወደ ታምራቱ ልመለስ። Let me return to the miracle. ምድረ በዳ ነው። The place is desert. በሙሉ ተቀምጧል። Everybody sat down. ስፍራው ምድረ በዳ ነው። The place is wilderness. ምንም ነገር የለውም። There is nothing. ነገር ግን አንድ ትንቢት አለ። But there is a prophecy. በምድረ በዳ in amidst the wilderness ምንጭን አፈልቃለሁ I will ወንዞችን አደርጋለሁ የሚል ትንቢት አለ። I will put rivers. ቤት በምድረ በዳ በምድረ በዳ በምድረ በዳ desert. ቤት በምድረ በዳ በምድረ በዳ በምድረ በዳ በምድረ በዳ ለፕሮኮቶ ሳንዳራባካቴ አንድ ጊዜ እኔና ባለቤቴ once me and my wife ስለሆነ ነገር አስተምራለሁ ብዬ ፖስተር አሰራዋቸውና ልጆችን ፖስት አድርጉ አልኳቸው። I asked people to post because I was about to teach about something. ላይቭ ላይ ከዛ ፖስት አደረገ and the people posted. ከዛ ባለቤቴ መጣችና ምንድነው ላይቭ ላይ ስለዚህ ጉዳይ የምታስተምረው አለችኝ። And my wife came and asked me, what are you going to teach about this የሆነቴን ነው የምነግራችሁ እኔም ስለዛ ጉዳይ ኢሹ ስለሆነ ነው ያነሳሁት ስለዛ ነገር ምንም ማውቀው ነገር የለም አልኳት። I was not well prepared about that subject. ከዛ I said. ከት ብላ ሳቀች። And she laughed at me. ስለማታውቀው ጉዳይ ነው አስተምራለሁ ብለ ፖስት ያደረግኩ አለችኝ። Are you going to preach of what you don't know? Well, ይሄ የአፍሪካዊ ጸባይ ነው አልኳት። this is the nature of አፍሪካ ውስጥ Africa. ስላልኖርሽ አንቺ አይገባሽም። You don't understand it because you haven't lived here. አፍሪካዊ An African ቢሸፍቱ ደብረ ዘይት ከአንድ ፈረንጅ ጋር አውርቶ may speak about with a white man. ወርቅ የት እንዳለ ኢትዮጵያ ውስጥ ታውቃለህ ወይ ቢለው Do you know a place of gold in Ethiopia? አዎ ደብረ ዘይት አለ ብሎ ያወራል። And he say yes and they may point ከዛ out a place. ፈረንጁን ይዞት ይመጣና አብሮ ነው የሚፈልገው ፈረንጁ ጋር And brings the white man and አልገባች search ፈረንጁን with him ጠርቶት together. ፈረንጁ ጋር አብሮ ይፈልጋሉ አለ ብሎታል እኮ ፈረንጁ ጋር ግን አብሮ ፈላጊ ነው። He was sure but he is the same guy who ነቢ searched. ስትሆን ነው የሚገባችሁ። You understand this when you become ዲክሌር prophet. አድርጉት እንጂ ኢንፎርሜሽኑ መምጣቱ አይቀርም። Declare it. You will have the information. ተናገሩት እንጂ ኢንፎርሜሽን ይመጣል። ተናገሩት እንጂ ገንዘቡ ይመጣል። ተናገሩት እንጂ አገልግሎት ይመጣል። Speak it, ላፕራካቶንዶ everything will follow. ሮቦስ ሳካቴ ጄሌ ብሬዴጌዴሌቦስ በምድረ በዳ In the desert, ምንጭን አፈልቃለሁ ወንዞችን አደርጋለሁ። I will put rivers. በበረሃ In the wilderness, በምድረ በዳ መንገዶችን አደርጋለሁ አለ። I will put ways on the wilderness. ከዛ በበረሃ ውስጥ በዛው በረሃ ውስጥ አለ And in the desert, በዛው በረሃ ውስጥ in the desert, ወንዞችን አደርጋለሁ። I will put rivers. ለዛ ነው sometimes እናንተ በረሃ የምትሉበት ስፍራ ላይ ነው እግዚአብሔር ወንዞችን የሚያደርገው። Sometimes you may consider it a desert, but God puts rivers on ምንም it. ነገር የለበትም የምትሉበትን ነገር ውስጥ ነው ሚሊዮኖች ያሉት። In the place you don't consider, እናንተ ስታዩት በረሃ ነው፣ you may see it as a desert, እግዚአብሔር ሲያየው ደግሞ አዲስ ነገር የሚያደርግበት ስፍራ ነው። but God see it as a place of new አዲስ thing. ነገር የሚያደርግበት ስፍራ ነው። As a place of new thing. አሁን ያላችሁበትን ነገር ስታዩት ለእናንተ በረሃ ነው። When you see your situation, it is desert for you. ለእናንተ ምንድነው? በረሃ ነው። It's wilderness for you. ከዚህ በፊት አስተምሬያችኋለሁ። I have preached about this before. ተአምራት የሚለውን ቃል ስጽፉት When you write the word miracle በሂብሪው in Hebrew, ናስ የሚል ቃል ያለው it is equally nas. የኑንና የሳሜህ ቃል የሁለቱ ድምር ነው። It is the combination of nun and nane. ኑን ማለት ባዶ ማለት ነው። Nun means empty. ተአምራት ሁሉ ጊዜ እንዲደረግ ከተፈለገ ነገርየው ባዶ መሆን አለበት። If miracle has to happen, there has to be ነብዩ nothing. እንኳን ሲጠራ ባዶ ማሰሮ ዘይት የሌለው ማሰሮ አምጪ ነው ያላት። He say, bring forth an empty ባዶ የሆነ ባዶ an empty barrel. መጽሐፍ ቅዱስ ላይ ተአምራት የተደረገባቸውን እያንዳንዱ ስፍራዎች በሙሉ
In the place that has done miracles in the Bible, ሁለቱ ዓሣና አምስቱ እንጀራ ሲባዛ ስፍራው ባህር አጠገብ አይደለም ምድረ በዳ ነው። the place is desert. ለዛ ሁሉ ጊዜ እግዚአብሔር ባዶ ነገር ሲያ ይሄ እዚህ ላይ ታምራት አደርጋለሁ ይላል። When God sees nothingness, he wants to do new thing. ሁለተኛው ሳሜ ነው። ሳሜ ማለት ደግሞ የሆነ የሚበጃችሁ ነገር ሲመጣ ማለት ነው። The second one is Sameh, the one who is going to redeem you. ለዛ ነው ልንጠፋ አይገድህምን ሲሉት ኦሬዲ በህይወት ላይ ተስፋ ቆርጠዋል። They were filled with hopelessness. ማዕበሉና ገሰጸው ይላል። ማዕበሉና ንፋሱን ጸጥ በላለው። He rebuked the winds. የሆነ አጣብቂኝ ውስጥ ስትገቡ When you are in the middle of ተአምራቶች ብቅ ማለት ይጀምራሉ። miracles will come forth. አጣብቂኝ ውስጥ ያላችሁት አጣብቂኝ ውስጥ ነው ያላችሁት። Are you in bad situations? በረሃ ውስጥ ነው ያላችሁት። Are you in deserts? ምድረ በዳ ውስጥ ነው ያላችሁት። Are you in the wilderness? ዛሬ ወንዞች ወደ እናንተ ሲመጡ አይቻል። I'm seeing rivers come into your lives. ወንዞች ወደ እናንተ ሲመጡ አይቻል። Rivers are coming into your lives. ወንዞች ወደ እናንተ ሲመጡ አይቻል። Rivers. ወንዞች ወደ እናንተ ሲመጡ አይቻለሁ አይቻለሁ አይቻል። Springs. አይቻለሁ አይቻለሁ አይቻል። Rivers. ቁጭ በሉ። ሜቢ ስፍራውን ከተሳሳትኩኝ አርሙኝ። ቦትስዋና የምትባል in Botswana, ሬንሃርድ ቦንኬ Reinhard Bonnke, ትልቅ ኮንፈረንስ አዘጋጀ። he had a big conference ስቴዲየም ላይ in the arena. ሰብኮ አያውቅም። He hadn't preached there. ሁለት ታዋቂ አገልጋዮችን Two renowned ministers, ከአሜሪካ ጠራ። he called them. እሱ አገልግሎ አይቶ አያውቅም። He haven't ministered ከዛ before. ከአሜሪካ ጠራቸው። He called them. ፕሮግራሙ እስኪደረግ አንድ ቀን እስኪቀረው ድረስ Until the program is going to happen, one day left. እነሱ የፕሮግራሙ ቀን ጧት ላይ ነው የምንገባው ብሎ እየመጣን ነው ብሎ ያወሩታል። They said, we are coming. ፕሮግራሙ የሚደረግበት ታይም ላይ ኤርፖርት ሰዎችን ላከ። And he sent some people when the program is going to happen. ሰዎቹ ሳይመጡ ቀሩ። And the people didn't came. ስቴዲየም ላይ ህዝብ ሞልቷል። The arena is filled with people. ሰባኪ የለም፣ ያለው ቦንኬ ነው። But nobody was there to preach. ማንም እዛ ስፍራ ላይ የለም። Nobody. ከዛ ቦንኬ እንደዚህ ይላል፣ And Bonnke said, ቆምኩኝ፣ I stood up. ምን እንደማደርግ ግራ ገባኝ። I was confused what to do. ትፈወሳላችሁ ተብሎ ማስታወቂያ ስለተነገረ በሽተኞች በሙሉ ተደርድረዋል አለ። ስቴዲየም ሞልቶታል። And people who were sick were all over the place. ጌታ ሆይ እርዳኝ ለማለት አይኔን ጨፈንኩ አለ። And I closed my eyes, እጄን አነሳው፣ raised my hands. የናዝሬቱ ኢየሱስ እለፍ አልኩኝ አለ። I asked Jesus of Nazareth to በያው እግዚአብሔር pass. ፊት ነው የምነግራችሁ። እሱ የተናገረውን እሱ በፍርሃት ነው የናዝሬቱ ኢየሱስ እለፍ ሲል እርዳኝ እንደማለት ነው። እለፍ በዚህ ጉባኤ ላይ አለ። He was confused and scared and said, ጸሎቴን ጨርሼ አሜን ብዬ አይኔን ስገልጥ አለ፣ when I opened my eyes, የሆኑ ሰዎች ክራንቻቸውን በእጃቸው ይዘው ወደ እኔ እየሮጡ ነው። some people holding their crutches are running onto me. ሊያገለግል የተዘጋጀበት ፕሮግራም አይደለም። It is not programmed that he was going to minister. አገልጋይ ከሆናችሁ አሁን ማወራው ነገር ይገባችኋል። አገልጋዮች አላችሁ እዚህ ጉባኤ ውስጥ Are አሁን there any ማወራው ነገር ministers? ይገባችኋል። ብዙ ጊዜ Many times እሁድ እናንተ ነው የምታገለግሉት ተብሎ ይነገራችኋል። people will say, you will preach on Sunday. እሁድ እናንተ ነው የምታገለግሉት። You will minister on Sunday. 3 ቀን ፋስቲንግ ትይዛላችሁ። You fast for 3 days. ከዘፍጥረት እስከ ራዕይ ታነባላችሁ። You read from Revelation በሂብሩ በግሪክ in Hebrew, in Greek, ከዛ ቸርች ትገባላችሁ። and you go to the church. 3-4 ሰዎችን ጸልዩልኝ ብላችኋል። And people come to you for prayer. ተነቃቅታችኋል። You are awakened. ባይብል ትከፍታላችሁ። You open the word of God. እናንተ እየሰበካችሁ When you preach, ውስጣችሁ ድርቀት ይሰማል፣ ባዶ ይሆናል። you will be withered. ሁሉም ነገር ዝግ ይሆንባችኋል። You will be filled with nothingness. ልክ አይደል? ሁሉም ነገር ዝግ ይሆንባችኋል። አሜን የሚል ሰው እንኳን ይጠፋል። Everything will be closed. Nobody will አስቡት፣ say. 3 ቀን ሙሉ ፋስቲንግ ይዛችኋል። You have fasted for 3 days. ከዛስ ይሄ ዝግ ይሆናል። And it will be closed. አንዳንድ ጊዜ ደግሞ አለ፣ And there are some times ድንገት እያለፍክ ነው፣ you're just passing by. አልተዘጋጀህም፣ You're not prepared. አገልግል ትባላለህ። And people ask you to ሰዎች minister. ከዛ ከዚያ ይወድቃሉ። And people start to fall. አልተዘጋጃችሁም። You're not መንፈስ prepared. ቅዱስ ግን በኃይል እያለፈ ነው። But Holy Spirit is በሁለቱ moving. መካከል ያለው ልዩነት ምን ታውቃላችሁ? Do you know the difference? 3 ቀን ፋስቲንግ ስትይዙ እየረዳችሁት እንዳለ ነው ያሰባችሁት። When you fast for 3 days, እዚህኛው ጋር think you're ስትመጡ helping ባዶ God. ናችሁ፣ አልተዘጋጃችሁም። But when you come to here, ያው you're ባይብል empty. ስታነቡ፣ When you read Bible, ስትጾሙ፣ ስትጸልዩ when you fast and pray, እግዚአብሔር ለሚያደርገው ነገር እያዋጣችሁ እንደሆነ የምታስቡ ከሆነ እናንተ ህይወት ላይ ምንም አይነት ቅባት አያልፍም። if you think you're helping God, not anointing will come to your place. ማድረግ to your life. ያለባችሁ ባዶ ነኝ። You have to say that you're empty. እግዚአብሔር ሁሉ ጊዜ የሆነ ነገር ማድረግ ሲፈልግ ባዶ Because God wants to fill ባዶ emptiness. ነገር ነው ይፈልገው። God wants emptiness. የዛን ጊዜ ስንጠራችሁ When we call, የተዘጋጃችሁ ስብከት የለም። you are not prepared.
የተዘጋጃችሁት ነገር የለም። You're not well prepared. ትመጣላችሁ፣ You come forth. ትቆማላችሁ፣ You stand up. ሰዎች በመንፈስ ቅዱስ ይሞላሉ፣ And people will be የሆነውን filled ነገሮች with Holy ይሆናሉ። Spirit. እዛ God ስፍራ ላይ will ምንድን ነው move. እየሆነ ያለው? What is happening in that place? አእምሯችሁ ዝግጁ እንዳልሆናችሁ አምኗል። Your brain knows you're not ባዶ ነኝ prepared. ብላችሁ አስባችኋል። You think you're empty. እግዚአብሔር ደግሞ ይሄ ይመቸዋል፣ And God wants this condition. ይሄ ይመቸዋል። God wants this. እግዚአብሔር ይሄ ይመቸዋል። God wants this. ካትሪን ኩልማን Catherine Kuhlman, ሁል ጊዜ ፕሮግራም ላይ ስትገባ when she enters a program, የምትናገረው አንድ ነገር ነው። she speaks one thing. እጄ ባዶ ነው፣ My hands are empty. እጄን አንተ ተጠቀምበት። Use my hands. እግሮቼ ባዶ ናቸው፣ My legs are empty. እግሮቼን አንተ ተጠቀምባቸው። Use my legs. አንደበቴ ባዶ ነው፣ My mouth is empty. ቃልህን አስቀምጥበት። Put your words ከዛ on it. ልክ እሷ ስትገባ የሆኑ ሰዎች ከዌልቸር ይነሳሉ። The moment she enters, God will ምንድን move. ነው የሆነው? What happened? ባዶ ነገር፣ በረሃ የሆነ ነገር፣ ምድረ በዳ የሆነ ነገር፣ There is emptiness. There's wilderness. ምድረ በዳ የሆነ ነገር። Wilderness. ዘፍጥረት ምዕራፍ 1 ቁጥር 1 እግዚአብሔር ስራ ሲጀምር ምን እንደሚል ታውቃላችሁ? This is what it says in Genesis 1:1. እግዚአብሔር እንደዚህ ያደረገ ቀን 1፣ እንደዚህ ያደረገ ቀን 2፣ እንደዚህ ያደረገ ቀን 3 ይላል አይደል? Speaks about what God did. ነገር ግን የመጀመሪያው ቃል ሲጀምር ሁሉም ሰው ልብ የማይለው አንድ ነገር ልንገራችሁ። This is what people don't notice when ምድር ባዶ ነበረች ይላል። the world was void. የሆነ ነገር ቢኖርባት ስራ ውስጥ አይገባም። ባዶ ስለሆነች ተመቻች። Because it was void, God እግዚአብሔር wanted it. ሁል ጊዜ እናንተ ጋር ሲመጣ ባዶ የሆነ ነገር ይፈልጋል። God wants emptiness to fill. ምንም ነገር ውስጡ ያልተቀመጠበት ነገር ይፈልጋል። He wants በረሃ emptiness. የሆነ ነገር ይፈልጋል። He wants ዛሬ wilderness. በሕይወታችሁ ላይ ተነብያለሁ። I prophesy today upon your lives. የፋይናንስ ወንዞች ሲፈልቁ አይቻለሁ። I'm seeing financial rivers. ይሄንን ትንቢት የተናገርኩ ያለሁት በረሃ ውስጥ ላላችሁ ሰዎች ነው። I'm speaking this prophecy for people who are ምድረ በዳ in ውስጥ the ላላችሁ desert. ሰዎች ነው። For people who are in the ምድረ wilderness. በዳ ውስጥ ላላችሁ ሰዎች፣ People who are in the ሳር wilderness. አይታችሁ ለማታውቁ ሰዎች፣ People who haven't seen the ዝናብ grass. እንደሚመስል አይታችሁ ለማታውቁ People ሰዎች who haven't seen the rain. ለእናንተ ነው የምተነብየው። I'm prophesying now for አሁን you. ያላችሁበት በረሃ In the desert that you are in, በወንዞች ሲሞላ ይቻለሁ። I'm seeing it being filled with rivers. አሁን ያላችሁበት ምድረ በዳና በረሃ In the wilderness you are in right now, በወንዞች ሲሞላ ይቻለሁ። I'm seeing it being filled with በወንዞች rivers. ሲሞላ ይቻለሁ። I'm seeing it በወንዞች filled ሲሞላ with ይቻለሁ። rivers. መንፈስ ቅዱስ በሉት Say, Holy Spirit, ስለምታረግልኝ አዲስ ነገር for the new thing you are about በኃይል to do. አመሰግንሃለሁ። I thank you greatly. ድምጻቸው አይሰማም። ድምጻቸው አይሰማም። ብዙ ጊዜ ጌታ ኢየሱስ አንድ የተናገራትን ቃል እንገራችሁ። Let me tell you what Jesus Christ have said many times. አጋንንት ከአንድ ሰው ይወጣል አለ። A demon will come out of someone ከዛ ወዴት ይሄዳል? and ወደ ምድረ በዳ ይሄዳል። then goes to the wilderness. የት ነው የሚሄደው? ከዛስ And ከዛ ምን እንደሚለው ከዛም ያኛውን ሰው እየወጣለትን ሰውዬ ይመለከታል። sees the person that he was casted out of. ሌሎች ጓደኞችን ጠርቶ And he calls his friends. ቤስት ፕሌስ፣ ቤስት ቦታ፣ ቤስት መሬት፣ ቤስት የሆነ ቤት አገኘን ብለው ሰውየው ላይ በብዙ ጥፍ ይገቡበታል። And they return to that man, being many in number. ምን ማለት እንደሆነ ልንገራችሁ። This is what it means. ሁለት ሰዎች ሊገርም ታችላላችሁ። ሁለት ሰዎች ናዚ አንድ ናሽ ና ይሄን ሰው ያያችሁት You see this man. አጋንንት አለበት። He's possessed. እሱ ይዞታል። And he is holding him. ከዛ ውጣለው። And he casted out the demon. ወጣ። And the demon went out. ሲወጣ የመጣበት ስፍራ ምንድነው? And he went to the wilderness. ከዛ አጋንንቱ And the demon እዚህ መቀመጥ አልፈለገም። didn't want to sit here. ለምን መቀመጥ ያልፈለገው? This is the reason why. ምንም ነገር የለበትም ብሎ Because it is wilderness. ምንም ነገር የለበትም ብሎ ስለሚያስብ አጋንንት ምን አይልም? Because he thinks it's wilderness. እንደ ኢትዮጵያ እኮ አጋንንት በፋይናንስ አይዋጋችሁም ባይዘው። The demon doesn't fight you on finances. ምድረበዳው ላይ አጋንንቱ ለምንድነው ሊቀመጥ ያልቻለው? ምንም ነገር የለም። ምንም ነገር የሌለበት ስፍራ ላይ አጋንንቶች ምንም አይሰሩም። They could not sit in an emptiness. ምሳሌ አንዳንድ ሰው አሁን ፕሮፌት አቤት ጸልይልኝ፣ ምን አጋንንት በፋይናንስ የተዋጋኝ ነው። እሺ የምትሰራው ስራ ምንድነው? ምንም የለኝም። ታዲያ ለምን ይዋጋል? Some people may confuse. ልከኛል። ምንም ስራ ከሌለ ለምን ይዋጋል? ምድረበዳው ላይ አጋንንት መጣ። And the demon came to the wilderness. ምንም ነገር የለም። There is nothing. እዚህ ጋር ያሉ ጓደኞችን ሰበሰባቸውና እዚህ ጋር ተመለሰ። He called his friends and returned to that man. አጋንንቱ የት ጋር የለም? The demon is not in. ሁሉ ጊዜ ምድረበዳ የሚባል ስፍራ ላይ አጋንንቶች የሉም።
Demons couldn't stay in the wilderness. because ምንም የሌለበት ስፍራ ላይ መቀመጥ አይፈልጉም። Because they don't want to sit in emptiness. የማይገባቸው ነገር አጋንንቶች ምን እንደሆነ ታውቃላችሁ? This is what you don't understand. እነሱ ምንም የለበትም ነው የሚሉት። They think that it is empty. እግዚአብሔር ደግሞ ብዙ ነገር ሊያደርግበት የሚፈልግበት ስፍራ ነው But ይሄ ስፍራ። God wants to do many things in that wilderness. አረብ ሀገሮችን በሙሉ Look, the Arab countries. በነዳጅ የተባረኩ ናቸው። They are blessed. አንዳንዶች ኢቭን ወንዝ የላቸውም። They don't have rivers. አንዳንዶቹ በጣም ብዙ ሪሶርስ ያለው እዚሁ እነሱ ምረበዳ ብለው የሚጠሩት ኤሪያ ውስጥ ነው። There's resources in the place that they call wilderness. ሶ ምን ማለት ነው? So this is what it means. እና ወደዚህ ዳኒን This man, ምረበዳ ላይ ካስቀመጥ ነው if you put him in the wilderness, አጋንንቱን ሂድ ማለት አይጠበቅም። በቃ ምረበዳውን ስለማይፈልገው ይለቃል። ቢኮዝ The ዳኒ ምረበዳ ላይ ነው ያለው። the ቅድም devil leaves him እንደነገርኳችሁ alone. ስራ የሌለውን ሰው ለምን ይዋጓል? the devil doesn't want to fight who is idle. ስለ አንዳንድ ሰው ይመጣል And some people may come ፕሮፌት and ask, አሁን ወደ 60 ዓመት ይጠጋው ነው። I'm about to be 60. እግዚአብሔር ልጅ እንዲሰጥ ይጸልይልኝ። Pray for me for God, for child. ሶ ሰይጣን ፍሬያማ እንዳልሆነ ይተዋጋኝ ይለኛል። And God, Satan is fighting me for me not to be fruitful. ሚስት አለ? Do you have a wife? I ask. የለኝም። He says no. ገርል ፍሬንድ አለ? Do you have a girlfriend? የለኝም። He replies ሶ no. አንተ ነህ የተዋጋው ያለው። You're the one who is fighting him. ምረበዳ ውስጥ ያለን ሰው ኖ ዋን አይዋጋው። Nobody wants to fight for. ኖ ዋን Nobody wants to fight. ኖ ዋን። ደግሞ አንዳንድ አጋንንቶች ነግሬያቸዋለሁ ከዚህ በፊት። Some demons, as I've told you before, ስፍራ የቀየራችሁ ሰዓት ራሳቸው ይለቋቸዋል። the moment you change your place, they will leave you alone. ስፍራ ውጡ ሳንላቸው እናንተ ስፍራ የቀየራችሁ ሰዓት When you change your environment, ይለቋችሁ ይሄዳሉ። they will leave you alone. እሱ እዚህ የመጣ ሰዓት So when he come here, ይሄኛው ለቆት ሂዷል። this left him alone. እሱ ምን ውስጥ ነው ያለው አሁን? He's now in the wilderness. ለዛ ነው እግዚአብሔር መጣና እዚህ ውስጥ አለ ምንጭ አፈልቃለሁ ቢኮዝ እነዛኞቹ የሉም እዚህ ውስጥ። That's why God said, I will put new things here. አስደገሙብኝ አስመተቱብኝ እዚህ ውስጥ የለም። There's nothing, there's no ቢኮዝ fight. ምንም ነገር የለም ብለው ለቀው ሂዷል። Because they think it's empty and left him አንዳንዶቻችሁ alone. አጋንንት እየተዋጋችሁ የሚመስላችሁ በአእምሯችሁ ነው። እናንተን እየተዋጋችሁ አይደለም። ቢኮዝ ምንም ነገር የለም ብሎ የእናንተንም ቤት ዘሮቻችሁም ለቀው ሂዷል። You may think that the demons are fighting you, but you are just creating that in your minds. አንድ ጊዜ አስታውሳለሁ Once I remember, ከአገልግሎት ወረድኩኝና ቢሮ ገባሁ። I went to the office after ministry. ዲላ ተማሪ ያለሁ I was a student in Dila. አገልግዬ ገባሁ። Went to the office. ቢሮ ስገባ Right after I went to the office, የሆነን አጋንንት ውጣ አትውጣ እያሉት ነው። and they were trying to cast out the demon. እና ኦይል አንዷ ልጅ አድርጋበት ውጣ ስትለው ሁሉንም ኦይል ቦይል አድርጓቸዋል። አጠቧቸው በኦይል And when they put the anointing oil, እዛ ውጣ ሰሟቸው። ከዛ ሁላችሁም ውጡ አልኳቸው። they were struggling, and I asked them to come out. ሁላችንም ወጣን። Everybody went out. ነገ ስለሆነ የምንመጣው በሩን ቆልፍ ያለው ስለወጣለሁ አለ። ብቻውን እዛ ውስጥ ምን ይሰራል? Because right after I locked the door, he wants በጌታ to ፊት go ነው out. የምነግራችሁ። በቃ ችግር የለም ሁላችሁም ውጣል። በሩን ቆለፍኩትና አሁን በሩን ቆልፌዋለሁ ነገ እንገናኝ ብዬ ሲሄድ አሁን ወጣለሁ አለ። Everybody ቢኮዝ went ሰው out. ካላገኘ ብቻውን ምን ይሰራል? He doesn't want to be alone. ሰውን ካልረበሸ ሰውን ካልመረዘ ያችን ሴት ተጠቅሞ የሰዎችን ላይፍ ካላበላሸ ነቲንግ ብቻውን አሁን ወጣለሁ አለ። ቅድም አንድ ሰዓት ሙሉ እኮ አልወጣም ብሏል። He fought them for 1 hour. ለፕሮኮቶንዶ ሮቦሳካቴ አሁን ያላችሁበት ምድረበዳ ውስጥ In the wilderness that you are in right ወንዞች now, ሲፈልቁ አይቻለሁ። I'm seeing rivers coming down. ወንዞች ሲፈልቁ አይቻለሁ። ወንዞች Rivers. ቅርንጫፎችን ሲያፈልቅ አይቻለሁ። I'm seeing springs coming ቅርንጫፎችን out. ሲያፈልቅ አይቻለሁ። I'm seeing- ቅርንጫፎችን ሲያወጣ አይቻለሁ። I'm seeing branches sprouting. በረሃው In that desert, ወንዝን አፍልቆላቸዋል። rivers will come out. ከዚህ በኋላ በረሃ ብቻ አይሆንም። After this, it won't አሁን only be desert. ያላችሁበት በረሃ ወንዝ ያለው በረሃ ነው። This ገንዘብ desert- ያለው በረሃ ነው። This desert will be ሌሎቹ filled with ሲያዩት rivers. በረሃ ነው። Some ለእናንተ ግን ወንዝ አለው። But you have ባለጠግነት አለው። ስኬት አለው። ፍሬያማነት አለው። የእግዚአብሔር ቃል እንዲገባችሁ ተፈለገ If you want to understand the word of God, ሰው እንደሚያስበው ማሰብ ማቆም መቻል አለባችሁ። stop thinking as people do. በጣም መንፈሳዊ ሰው ስትሆኑ When you become a spiritual person, ምን እንደሚፈጠር ታውቃላችሁ? do you know what happens? ሰዎች የሚያወሩት ነገር እናንተ አይገባችሁም። You don't understand what people speak. እናንተ የምታወሩት ነገር ደግሞ ሰዎች አይገባቸውም። And it will be likewise for other people. በፍጹም አይገባቸውም። እናንተ ተኝቷል ስትሉ ሌሎቹ ሞቷል ይላሉ። When you say it is slept and others say it is እናንተ dead. ባለጸጋ ነኝ ስትሉ ሌሎቹ ደግሞ አይ ባዶ ነው ይላሉ። When you say I'm wealthy and
people say you are not. የእናንተ ነገር በኃይል ተቀይሯል። Your things have changed. የእናንተ ነገር በኃይል ተቀይሯል። Your things have changed greatly. የእናንተ ነገር በኃይል Your things, ተቀይሯል። your things has changed mightily. ምድረ በዳውና በረሃው The wilderness and the desert. አሁን ዞር ብላችሁ ስታዩት ወንዝ አፍልቋል። When you see it, ገንዘብ አፍልቋል። ምንጭ አፍልቋል። springs fill the place. ስሙን ካልተሳሳትኩኝ If I am not mistaken, ጎግል ላይ አንድ የሆነ ነገር ኤር የሚባል ካምፓኒ አለ። there's a company called something air. ባዶ ሃይላንድ የያዘ ሰው አለ። ባዶ ሃይላንድ እና ይሄ እንደዚህ ኤር የሚባለው ካምፓኒ ስራው ምንድነው ልንገራችሁ። This is the job of the company. የሆኑ አንድ ሰውዬ ነው ዝም ብሎ ቁጭ ብሎ አሰበ። A person sat down and thought. እና ዱባይ ላይ In Dubai, ያሉ ከፍታ ስፍራዎች ላይ in high altitude places, ባዶ ሃይላንዶችን ያስቀምጣል። he put empty cans. ሌሎች ሀገሮች ላይ ባዶ ሃይላንዶችን ያስቀምጣል። He puts empty cans in other countries. ከዛ ይዘጓል። And he closes it. ኤር ብሎ ይሸጠዋል። And he sells it calling it air. አስባችሁት አታውቁም። You haven't thought about it. ለዛ ነው እናንተ የማታውቁትን አለ። That's why in the world you don't know. እናንተ ሰዎች ገንዘብ ያመጣል ብሎ የማይጠብቁት People may not expect. ሰዎች እንዴት ሰው በዚህ ባለጠጋ ይሆናል ብለው የማያስቡት People in a way that people don't expect. እዛው ውስጥ የእናንተ ነገር ሲፈልቅ አይቻል። In that same place I'm seeing your sprout. በጌታ ፊት ነው የምነግራችሁ። ሃይላንዱን ይዘጉታል። They close the can. አሁን በሚሊዮን ዶላር የሚያወጣ ትልቅ ቢዝነስ ሆኗል። It is a business worth of $1 million. እኛ ቤት ውስጥ እኮ ስንት ባዶ ሃይላንድ አለ? How many empty cans are in your houses? በቃ ቢያንስ ቢበዛ ቁራሌ ሲመጣ 50 ሳንቲም ቢያወጡ ለነሱ ነው የምሰጣቸው። የሆኑ ሰዎች ደግሞ ለዛ ነው እግዚአብሔር እናንተ አታውቁትም አለ። That's why God said you don't know about it. አሁን በደንብ ስሙኝ። ከዚህ ፕሮግራም በኋላ Right after this program, አስባችኋቸው የማታውቁ ሀሳቦች ይመጣሉ። thoughts that hadn't come to you አስባችኋቸው before will የማታውቁ አይዲያዎች ይመጣሉ። ideas that haven't come በኃይል before will ይመጣሉ። come to your life. በኃይል ይመጣሉ። Will come mightily and greatly. በኃይል ይመጣሉ። Mightily. ቁጭ በል። አንድ ጊዜ Once, አንድ ስሪላንካ ያለ የመንፈሳዊ አባቴ ልጅ አለ። እኔ እንደም የሆነ there's a spiritual son to my spiritual father in Sri Lanka. እንደዚህ ቁጭ ብለን ስናወራ When we speak sitting down, የነሱ ዌብሳይት ውስጥ ገብቶ ላለፉት 20 ምናምን ዓመታት አገልግሏል። he ministered for 20 years in their website. በሺ የሚቆጠር በ2000 የሚቆጠር ሰው ጉባኤ ውስጥ መሙላት የጀመረው ያለፉትን 4-5 ዓመታት ነው። And thousands and people filled the congregation 20 after. ዓመት ምናምን አገልግሎ ከ100 ሰው አይበልጥም ቸርቹ። He ministered for 20 years, but not greater than 100 people came እንዴት to እዚህ him. ነገር ውስጥ ገባህ አልኩት። How did you enter this thing? I said. ልንገርህ አለኝ። Do you want me to tell you? He replied. መንፈሳዊ አባታችን ፕሮፌት ኤንጅል አለ። Our spiritual father, Prophet Angel, ከተማውን አሳየሁት አለ። I showed him the city. ስሪላንካ ማለት Sri Lanka, ጠዋት 4 ሰዓት ለነዳጅ ትሰለፋላችሁ። you wait in line to fill up gas. መኪናው እዚያ ያድራል። ነገ ጠዋት ነው የምትመጡት። ወረፋ የሚደርሳችሁ እንደዛ ነው። You wait in queue, leaving your car there. ድህነት በእግሩ ሲንቀሳቀስ የምታዩበት ስፍራ ነው። You see poverty in that place, deep poverty. ከዛ ፕሮፌት ኤንጅል እንዴት ይሄን ሚኒስትሪ ላሳደገው ስለው አለ። When I asked Prophet Angel, ቀላል ነገር ነገረኝ አለ። he told me a simple thing. አገር Your country በጣም ድሃ ሰው ይበዛል አለኝ አለ። is filled with deep poverty. አዎ አልኩት አለ። And I replied, yes. ድሃ ካለ በዛውም ቁጥር የበሽተኛው ቁጥር በዛው ይበዛል ማለት ነው አለኝ አለ። So the sick is as the poor. ሶ ከሚቀጥለው ሳምንት ጀምሮ ለበሽተኞች ጸልያለሁ ብቻ በላለሁ። And say, I will pray for the sick. የሚቀጥለው ሳምንት ለበሽተኞች ጸልያለሁ። ስለ ሀገሪቷ ላይ ያለ በሽተኛ በሙሉ በኦቨርፍሎ ሆኗል ቸርቹ። And the sick came to him. And ከዛ በፊት እኮ ለበሽተኞች መጸለይ ሞክሯል። he tried to pray for the sick ይሄ before ሐሳብ that. ግን መጥቶለት አያውቅም። But he hadn't thought this. እና አሁን ባለበት ታይም ላይ እግዚአብሔር በሂሊንግ አቅጣጫ በጣም የሚጠቀምበት ሰው ነው። And God uses him in a healing direction. sometimes እግዚአብሔር even የእናንተን አገልግሎት ለመቀየር የሚሰጣችሁ አይዲያ እናንተ የማታውቁት ነው። አስባችሁት አታውቁም። You don't think what God gives you በፍጹም to change your አስባችሁት things. ወደ አእምሯችሁ መጥቶ አያውቅም። You haven't come to thought of it. ቢዝነስም ጋር ስትመጡ አስባችሁት አታውቁም። Businesses you haven't thought. እንደዚህ አይነት ቢዝነሶች ሲመጡ አይቻለሁ። I'm seeing them coming. እንደዚህ አይነት ቢዝነሶች Businesses like that.
ሲመጡ አይቻለሁ እንደዚህ አይነት የቢዝነስ አይዲያዎች የቢዝነስ አይዲያዎች በኃይል ሲመጡ አይቻለሁ በኃይልና በኃይል ሲመጡ አይቻለሁ በኃይልና በኃይል ሲመጡ አይቻለሁ ሁሉም ሰው እጁን ግንባሩ ላይ ያድርግ ራሱ ላይ ያድርግ Put your hands on your forehead. አስባችሁት የማታውቁት What you haven't thought of. አታውቁትም የተባለ What people have think you don't. ሲምፕል የሚመስል What is ነገር ግን ከባድ ፋይናንስ የሚያመጣ that brings big finance. ሐሳብ እንዲፈልቅላችሁ ጸልያለሁ I pray for ideas to come to you. ሐሳብ እንዲፈልቅላችሁ ጸልያለሁ I pray for ideas to come ሐሳብ to you. እንዲፈልቅላችሁ ጸልያለሁ I pray for ideas ሐሳብ to come to you. እንዲፈልቅላችሁ ጸልያለሁ I pray for ሐሳብ ideas. እንዲፈልቅላችሁ ጸልያለሁ I pray for thoughts to come to you. አሜን ከዚህ በፊት ነግሬያችሁ ይሁን አላውቅም I may have told you before now. ኮካኮላ ካምፓኒ ታውቁታላችሁ Do you know Coca-Cola? ኮካኮላ የተጀመረ ሰዓት When Coca-Cola began, በጆክ ነበር የሚሸጠው they used to sell it on jugs. ትልቅ ጆክ Big jug. 5 ሊትር ሁሉ ኩላ 5 ሊትር ውስጥ ከተውት ሁሉ ይሸጡ ነበር They sell it on big jugs. ከዛ አንድ እዛው ካምፓኒ ውስጥ የሚሰራ ሰው And the person who works in the company, ሁሉ ጊዜ በጀት በተሰራ ቁጥር $200 የበለጠ ትርፍ አግኝቶ አያውቅም he haven't received a profit greater than $200. ሰውየው እንደዚህ አላቸው And he said to them, Coca-Cola ከሚሊዮን ዶላሮች በላይ የሚያስገባበትን ሐሳብ እኔ ያለኝ የድርጅቱን 5% ስጡኝ ሐሳቡን ነግራችኋለሁ አላቸው Give me 5% of the company and I will give you an idea. የድርጅቱ ሰራተኞች ተሰበሰቡ And the workers of that company gathered. ይሄ ሰውዬ ምንድነው ሊያስብ የሚችለው What is the thing that he may think they asked? ስብሰባ ላይ ጠሩት And they called him in assembly. ደሞዝህን እንጨምራለን ንገረን አሉት We will raise your salary. Tell us. 5% እንትን ካላላችሁ በፍጹም አለ Unless you tell me give me the 5%, I ከዛ won't. ረጅም ሰዓት አሰቡ They thought of it many times. አንድ ቀን ጠሩት And they called him one day. 5% ሰጥሃለን ንገረን አሉት We will give you the 5%. Tell ልጅየው us. እዛ ድርጅቱ ስራው ማሰብ ብቻ ነው He only thought, ከዛ 5% ሰጥኛላችሁ አላቸው will you give me the 5%? አዎ አሉት They replied, yes. በሎየር ፊት እንፈራረም አላቸው Let us sign a contract in front of a lawyer. ከብዙ ስትረግል በኋላ ፈረሙለት After many struggle, they signed the contract. ሐሳቡ ምንድነው ሲሉት What is the idea, they asked? በጆክ መሸጡን ትታችሁ በጠርሙስ አድርጉት አላቸው Sell it on a bottle, he said. ሐሳቡ ይሄ ነው ሲሉት አዎ ሐሳቡ ይሄ ነው Is this the idea, they said. ከዛ እሱ እንዳላቸው በጠርሙስ አደረጉት And they did according to him. የመጀመሪያ ዓመት ትርፋቸው $2 ሚሊዮን ነበር Their profit in the first year was $2 million. አስቡት ጆክ ነበረ ለእናንተ አሁን ቀላል ነው ዝም ብላችሁ ሰፈር ውስጥ የምታወሩት አይዲያ ነው እሱ ለምን ብርጭቆ አናደርገውም በጠርሙስ ብናደርገው አላቸው It may seem simple, እስቲላው ድረስ ለቤተሰቡ የሚተርፍ ሀብት ይዟል but he had a wealth. ሲምፕል የሚመስሉ አይዲያዎች ወደ እናንተ ሲመጡ አይቻልም I am seeing that ideas coming to you. ቀላል የሚመስሉ የእናንተና የቤተሰቦቻችሁን ታሪክ የሚቀይሩ but that will change your life. ሐሳቦች ሲመጡ አይቻለሁ I'm seeing ideas ሐሳቦች flowing. ሲመጡ አይቻለሁ ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ። የምትመለከቱት ሄቨን ቲቪ ነው። አብራችሁን ቆዩ።